ያጣችሁት ፍቅር ተመልሶ እጃችሁ ይገባል። ያጣችሁት በረከት ተመልሶ ቤታችሁ ይገባል። ያጣችሁት የትኛውም ነገር በጌታ በኢየሱስ ስም ክርክር ያለበት ውጊያ ያለበት ሰልፍ ያለበት አይገባችሁም የተባላችሁ ሰማይ ግን ያዘዘላችሁ ሰማይ ኦርደር ያደረገላችሁ ስፍራው የናንተ የሆነ በረከቱ የናንተ የሆነ ከዘላለም ዘመን በፊት የታየላችሁ የታቀደላችሁ ያ በረከት በኢየሱስ ስም እጃችሁ ይገባል። በጌታ በኢየሱስ ስም እጃችሁ ይገባል። ኢየሱስ ጌታ። ወዳጆቼ 3 ነጥቦችን ነው በዚህ ሐሳብ ስር ማካፈላችሁ። በመጽሐፍ ቅዱሳችን ዘመንም ሆነ በእኛ ዘመን ውሃ ብርቅና ውድ የሆነ ሀብት እንደሆነ ታውቃላችሁ። የእምነት አባት ተብሎ የሚጠራው አብርሃም ወዳጆቼ እምነቱን ታዛዥነቱንና ከእግዚአብሔር ጋር ያለውን ግንኙነት የሚያመለክቱ ጉድጓዶችን ቆፍሮ እንደነበረ የእግዚአብሔር ቃል ይነግረናል። በተለይም ደግሞ ይስሐቅ በተለየ ሁኔታ ከውሃ ጉድጓዶች ጋር ትስስር የነበረው ሰው እንደነበረ መጽሐፍ ቅዱስን ስታነቡ ታገኛላችሁ። እንደውም የኦልድ ቴስተመንት መጽሐፎችን በምታጠኑበት ጊዜ ይስሐቅ አንድ ልዩ ስም አለው። የጉድጓዱ ሰው የሚል ስም ያለው ሰው እንደሆነ ይታወቃል። ወዳጆቼ ይስሐቅ ብዙ ጊዜ የውሃ ጉድጓዶች አጋጥመውታል። ከነዚህም የውሃ ጉድጓዶች የተነሳ በጣም ብዙ ተቃውሞዎችና ውጊያዎችን እንዳስተናገደ መጽሐፉን ስታነቡት ታገኛላችሁ። ፍልስጤማውያን ያንን የውሃ ጉድጓድ ከአባቱ በሕጋዊ መንገድ የወረሳቸው የተቀበላቸውን የውሃ ጉድጓዶች ደፍነውበት እንቅፋት ፈጥረውበት እንደነበረ መጽሐፉንም ስታነቡ ታገኛላችሁ። ከአብርሃም ቀጥሎ ይስሐቅ ህይወቱ ከውሃ ጉድጓዶች ጋር የተሳሰረ ነው። ከውሃ ምንጮች ጋር የተሳሰረ ነው። ነገር ግን የሚገርማችሁ ፍልስጤማውያን እንደደፈኑበት ምንጮቹ እንደደረቁ ብቻ አይደለም የቀሩት። እንደገና እግዚአብሔር አምላክ ህይወቱን ብትመለከቱ እንደገና በማግኘትና በመታደስ የተባረከ ሰው እንደነበረ መጽሐፉን ስታነቡ ታገኛላችሁ። ይስሐቅ የአባቱ የአብርሃም የነበሩ የውሃ ጉድጓዶችን እንደገና በማግኘትና በመታደስ የተባረከ ሰው ነበር ብዬ ስላችሁ ይሄን የውሃ ጉድጓድ አቅልላችሁ እንዳታዩት። የውሃ ጉድጓድ ምን እንደሚያመለክት መጽሐፍ ቅዱሳችሁ ውስጥ ስታነቡ ነው ምን ያህል ኢምፖርታንት ጉዳይ እንደሆነ የምትመለከቱት። ወዳጆቼ በመጽሐፍ ቅዱስ ውስጥ የውሃ ጉድጓዶች ከውሃ ምንጮች ያለፈ ምልክትነት ያላቸው ጉዳዮች እንደሆኑ ትመለከታላችሁ። የውሃ ጉድጓዶች የህይወት የኑሮና የማህበረሰብ የብልጽግናና የበረከት ደጆች ናቸው። የውሃ ጉድጓዶች የደህንነትና የእድገት መሰረቶች ናቸው። የውሃ ጉድጓዶች የመገናኘት የመገለጥና የመለወጥ ቦታዎች ናቸው። የህይወት ምልክቶች ናቸው። እና ክርክር የተነሳው አይገባህም የሚለው ጉዳይ የተነሳው ለአንድ ዕብራዊ ወይም የአብርሃም ዘር ለሆነ ሰው የውሃ ጉድጓዱ ቀላል ጉዳይ አይደለም። አብዛኛው ሲቪላይዜሽን እዛ የውሃ ጉድጓድ አጠገብ የተጀመረ ሲቪላይዜሽን ነው። የበረከት ደጅ ነው። የበረከት ደጅ ብቻ አይደለም፣ የመገናኘትና የመገለጥ የመለወጥ በሮች ናቸው የውሃ ጉድጓዶች። ዮሐንስ ወንጌል መጽሐፍ ምዕራፍ 4 ላይ ሳምራዊቷን ሴት ያገኛት የውሃ ጉድጓድ አጠገብ ነበረ። የአብርሃም ሎሌ ለይስሐቅ ሚስት ያገኘው የውሃ ጉድጓድ አጠገብ ነበረ። ያዕቆብ ራሔልን ያገኛት የውሃ ጉድጓድ አጠገብ ነበረ። የብዙ ሰዎች ታሪክ እዛ የውሃ ጉድጓዶች ጋር ተቀይሯል፣ ተገናኝተዋል። ከበረከታቸው ጋር ከዴስቲኒያቸው ጋር ከብዙ ነገሮቻቸው ጋር በዛ የውሃ ጉድጓድ አጠገብ ተገናኝተዋል። ዛሬ በህይወት ውስጥ የተደፈኑና የደረቁ የህይወትና የፍጻሜ ምንጮች በኢየሱስ ስም እንደገና ይከፈታሉ። እያልኳችሁ ያለሁት እንደዚህ ነው። የጠፋብን ነገር መልሰ ታገኛለህ። የተወሰደብን ነገር መልሶ እጅ ይገባል። በጌታ በኢየሱስ ስም ያልኩ እንደዚህ ነው። የህይወትህንና የፍጻሜህን ምንጮች በተለያየ ምክንያት የተደፈኑና የደረቁ እንደገና ይከፈታሉ። በጌታ በኢየሱስ ስም ይከፈታሉ። በኢየሱስ ስም ይከፈታሉ። የበረከት ደጆች ይከፈታሉ። የብልጽግና ደጆች ይከፈታሉ። የህይወት ደጆች ይከፈታሉ። የመገለጥ ደጆች ይከፈታሉ። ከዚህ ፕሮግራም በኋላ እንደዚህ ይሆናል። የመገናኘት ምንጮች ይከፈታሉ። እግዚአብሔር ካየልን ዴስቲኒ ጋር የሚያገናኝ ሰው በቅርብ ጊዜ ወደ ህይወት ይመጣል። መጽሐፍ እንደዚህ አለ። ይስሐቅ በአባቱ በአብርሃም ዘመን ተቆፍሮ የነበሩ የውሃ ጉድጓዶችን መልሶ እንደገና ቆፈራቸዋል። መልሶ እንደገና ከፈታቸዋል። ይስሐቅ እንደገና በማግኘትና እንደገና በመታደስ እንደተባረከ አንተም አንድ ወቅት ያንተና ያባቴ የነበረ እግዚአብሔር ኦርደር ያደረገልህ ነገር እንደገና እጅ ይገባል። እንደገና እጅ ይገባል። በጌታ በኢየሱስ ስም የመገለጥ ምንጮች ይከፈታሉ። የመገለጥ ምንጮች ይከፈታሉ። የለውጥ ደጆች ይከፈታሉ። የመገናኘት በሮች ይከፈታሉ። ትንቢታዊ ቃል ነው እየነገርኳችሁ ያለሁት። ከዚህ ቃል በኋላ ኤክስፔክት ማረገው እንደዚህ ነው።
እንደዚህ ነው። ሳምራዊቷ ሴት ብዙ ዘመን ተመላልሳ አንድ ቀን ግን ታሪክ ተቀየረ። እዛ የውሃ ጉድጓድ ጋር ጌታ ጠበቃት። ዛሬ እነግርሃለሁ፣ ብዙ ጊዜ ሄደ የሰራህበት መስሪያ ቤት፣ የገባህበት የወጣህበት ቦታ ለአንድ ጊዜ ለመጨረሻ ጊዜ ታሪክን የሚቀይር ምንጭ በኢየሱስ ስም ይከፈታል። ያልኩት እንደዚህ ነው። እየሰማኝ ያለ ሰው ካለ እጁን ከፍ ያርግና አሜን ይበለኝ። ያልኩት እንደዚህ ነው። እንደገና የህይወትና የፍጻሜ ምንጮች ይከፈታሉ። የበረከትና የብልጽግና ምንጮች ይከፈታሉ። የመገለጥ ምንጮች ይከፈታሉ። መልካም ይዞ የተነሳው የአብርሃም ሎሌ ርብቃን የውሃ ጉድጓድ ጋር እንዳገኛት ዛሬ እነግርሃለሁ። እግዚአብሔር ካየልህ የዘላለም ፕሮግራም ጋር የሚያገናኝ ምንጭ በኢየሱስ ስም ይከፈታል። በኢየሱስ ስም ይከፈታል። በኢየሱስ ስም ይከፈታል። በማስታወሻ ደብተሬ ላይ የጻፍኩት እንደዚህ የሚል ቃል ይስሐቅ እንደገና በማግኘትና በመታደስ እንደተባረከ እኔ ዛሬ በእግዚአብሔር መንፈስ ሆኜ ባርካለሁ። እንደገና ያንን የትናንትናው በረከትህን፣ ያንን የትናንትናው ትጋትህን፣ ያንን የትናንትናው ሳቅህን፣ ያንን የትናንትናው ደስታህን፣ ያንን የትናንትናው ቦልድነስህን፣ ያንን የትናንትናውን አኖይንቲንግ እንደገና ሰማይ ይከፍተዋል። እግዚአብሔር ይከፍተዋል። ድምፅ መስማት ትቀጥላለህ። ራእይ ማየት ትቀጥላለህ። ቃል መናገር ትቀጥላለህ። የሆነ ጊዜ ድምፅ መስማት ጀምራችሁ ያቆማችሁ፣ ራእይ ማየት ጀምራችሁ ያቆማችሁ፣ የሆነ ነገር ጀምራችሁ ያቆማችሁ ሰዎች እንደገና በማግኘትና በመባረክ እግዚአብሔር ታሪካችሁን ይቀይረዋል። ይኸውልህ የተወሰደብህን ነገር እንደገና ታገኘዋለህ። ያጣኸውን ነገር እንደገና ትይዘዋለህ። ስለዚህ ነገር ሳጠና መጽሐፉ ላይ ያገኘሁት እውነት አንድ ነው። you have to ይሄ ይኸውልህ መናገር you have to say ማለት አለብህ። የኔ ነው ማለት አለብህ። የኔ ነው ማለት አለብህ። የኔ ነው ማለት አለብህ። የፋዘር ነው ማለት አለብህ። ይገባኛል ማለት አለብህ። የአያት ውርሴ ነው ማለት አለብህ። የተወሰደብህ ነገር የኔ ነው ካላልክ በስተቀር ይገባኛል ካላልክ በስተቀር ተመልሶ አንተ ጋር የመምጣት እድል የለውም። እንዳትሽኮረመም፣ እንዳትፈራ። እግዚአብሔር ያየልህ የህይወትና የፍጻሜ ምንጮች በኢየሱስ ስም ይከፈታሉ። በኢየሱስ ስም ይከፈታሉ። በኢየሱስ ስም ይከፈታሉ። የመገለጥና የመለወጥ ምንጮች ይከፈታሉ። አሜን በል አንተ ነግረህ። የመገለጥና የመለወጥ ምንጮች ይከፈታሉ። ኢየሱስ ጌታ አሜን። ቁጭ በል። ዛሬ ትንቢታዊ መልእክት ነው ያለኝ። አሜን ብላችሁ እንድትወስዱ ጠይቃችኋል። እውነቴን ነው የምነግራችሁ። በአባቱ በአብርሃም ዘመን ተቆፍሮ የነበሩ የውሃ ጉድጓዶችን እንደገና መልሶ ቆፈራቸዋል። ለአንድ እስራኤላዊ የውሃ ጉድጓድ ተራ ነገር እንዳይመስል። ያ ጉድጓድ የህይወትና የኑሮ የማህበረሰብ የብልጽግናና የበረከት ደጅ ነው። ያ ጉድጓድ የእድገትና የደህንነት መሰረት ነው። ያ ጉድጓድ የመገለጥ የመለወጥና የክብር መሰረት ነው። መልሶ እንደገና የሆነ ሰው ከ5 ወር ከ6 ወር ከ1 ዓመት በፊት የሱ የነበረ ግን በተለያየ ምክንያት ያጣውን ነገር መልሶ ሲያገኝ በመንፈሴ አያለሁ። እውነቴን መልሰህ ታገኝ። እውነቴን ነው የምነግርህ። ስምህን ከሆነ መልሰህ ታገኛል። ስራህን ከሆነ መልሰህ ታገኛል። ገንዘብህን ከሆነ መልሰህ ታገኛል። አገልግሎትን ከሆነ መልሰህ ታገኛል። አሜን ፐልባኬት መልሰህ ታገኛል። እግዚአብሔር መልሶ በእጅ አሳልፎ ይሰጣል። ያልኩት እንደዚህ ነው። በክፉ ሰዎች በክፉ እጆች የተደፈነና የደረቀ አንድ ወቅት ግን ከውስጥ ይፍለቀለቅ የነበረ የዜማ ምንጭ፣ የቃል ምንጭ፣ የመገለጥ ምንጭ፣ የትንቢት ምንጭ በጌታ በኢየሱስ ስም እንደገና እሺ ትንቢት ልናገር። የወሰደብህ አካል በእድሜም በጉልበትም ካንተ ሊበልጥ ይችላል። ነገር ግን እነግርሃለሁ ወዶ ሳይሆን ተገዶ መልሶ አንተ እጅ ይገባል። በጌታ በኢየሱስ ስም መልሶ አንተ እጅ ይገባል። በኢየሱስ ስም አሳ ነባሪው ዮናስን እንደተፋው ዛሬ ከሰማይ እንዲህ የሚል ቃል ይወጣል። የልጆቼ የነበረ እኔ ያዘዝኩላቸው በረከት ተመልሶ እጃቸው ይገባል። ኢየሱስ ጌታ። እሺ ቁጭ በል። የሰራዊት አምላክ እግዚአብሔር እንደዚህ ይላል፣ የኑሮህንና የህይወትህን በር መልሼ እሰጥሃለሁ። አልሰማኝ። የሰራዊት አምላክ እግዚአብሔር እንደዚህ ይላል፣ የህይወትህንና የኑሮ ደጆችን በጌታ በኢየሱስ መልሼ እሰጥሃለሁ። የብልጽግናና የበረከት ምንጮችን መልሼ ከፍትልሃለሁ። የመገናኘት የመለወጥና የመገለጥ ምንጮችን እከፍትልሃለሁ። አሜን በል። እከፍትልሃለሁ። የሚከፍት የሚዘጋ የሌለው፣ የሚዘጋ የሚከፍት የሌለው የመገለጥ ምንጮች ይከፈታሉ። የመገለጥ ምንጮች ይከፈታሉ። የቃል መገለጥ፣ የራእይ መገለጥ፣ የሚስጥር መገለጥ፣ የበረከት መገለጥ፣ ልዩ የሆነ እንግዳ የሆነ መገናኘት
ኢንካውንተር ልዩ የሆነ ከዚህ ቀን በኋላ ልዩ የሆነ ኢንካውንተር ኤክስፒሪየንስ የምታደርጉ ሰዎች አላችሁ። ካልተጠበቁ ሰዎች ጋር፣ ትልልቅ ፖዚሽን ላይ ካሉ ሰዎች ጋር የምትገናኙ፣ የምትነካኩ፣ የምትጨባበጡ አድራሻችሁን የሚቀይር የመገለጥ ምንጭ በኢየሱስም ይከፈታል። እግዚአብሔር የእናንተን ዴስቲኒ ለመቀየር 4000 ተአምር አያስፈልገው። 4000 ተአምር አያስፈልገው። እግዚአብሔር እናንተ ውስጥ ያለውን እንደ ኤሊሁ ጢም ያለ አቁማዳ ሊፈነዳ የደረሰ እንዴት ላድርገው እያላችሁ ያላችሁትን ነገር ሺዎች ጆሮ ውስጥ ጋር ለማድረስ እግዚአብሔር አምላክ የሆነ ሌላ ነገር አያስፈልገውም። ይገርማል። በአንድ መልእክት፣ በአንድ ቋንቋ፣ በአንድ ሰከንድ፣ በአንድ ኢንካውንተር የብዙዎቻችሁን ነገር እግዚአብሔር ይከፍተዋል። አሜን ይባላል። ድገሙና ጩሁና አሜን በል። ሁለተኛ አሁን እኔ ያልኩት የመጀመሪያው የደረቀብህን የተዘጋብህን የህይወትና የፍጻሜ ምንጮች እንደገና መልሰ ታገኛቸዋለህ ያልኩት እንደዚህ የፍጻሜህንና የህይወትህን ምንጮች እንደገና መልሰ ያንተ የነበረ የሚገባ ሰማይ ባንተ ኦርደር ያደረገው ኢየሱስ ጌታ። አንዳንድ ጊዜ አሜን ብለው ሰድ እሺ፣ ትንቢታዊ ቃል እየሰራ ያለ አይገባም፣ ሰርቶ ነው የሚገባ። አንተ አሜን ነው ማለት አለብህ። የሆነ ግን ሊከፈትልህ ያለ ምንጭ እንዳለ ማወቅ አለ። የሆነ የመገለጥ ምንጭ ሊከፈትልህ። እውነቴን ነው። ለዘመናት ከተደበቅበት ስርቻ ትወጣለህ። እግዚአብሔር አደባባዩ መልሶ ይሰጣል። እና ምንድነው ዮናታን ካልከኝ እነዚህ ምንጮች እደግምላለሁ፣ የህይወትና የኑሮ የማህበረሰብ የረፍት የህይወት እሱ ብቻ አይደለም። ይገርማል። የስልጣኔና የበረከት ደጆች ናቸው። ለአንድ እስራኤላዊ ምንጭ ዝም ብሎ ጉዳይ አይደለም፣ ደጅ ነው። ያ የመገናኘት የመገለጥና የመለወጥ ደጅ ነው። እዛ ጋር ብዙዎች ዴስቲኒያቸውን ይዘዋል ጉድጓዱ ጋር እና ፍልስጤማውያን ደፍነው እንቅፋት ፈጥረውበት ነበር። እና አሁን ዝም ብዬ እዚህ ውስጥ ነግርህ እኔ አላውቅም። ይገርማል። ዝም ብሎ ኦርዲነሪ ከሆነ ህይወት ነጥቆ ወስዶ ማህበረሰብ ውስጥ ፊገር የሚያደርግ ምንጭ ይከፈትልሃል። ምንድነው ዮናታን የምታየው ብለህ ካልከኝ ብዙ ሰው ንብ ማርን እንደሚከብ ሰዎች ሲከቡክ ስትከበባ ያለው ምንድነው የምታየው ብለህ ካልከኝ የሆነ እዚህ ጋር ምንጭ ሲከፈት አንተ ምንጩ ጋር ነው ያለው። ምንጩን ፈልጎ የሚመጣ እጁ ላይ መልካም የያዘ ብርና ወርቅ የያዘ የሰማይ ፕሮግራም የያዘ መለኮታዊ ጉብኝት ወደ አንተ ይመጣል። አሁን ያልኩት እንደዚህ ነው። እውነቴን ነው የምነግርህ። እግዚአብሔር ምንጩን ሲከፍትልህ አንተ አይደለም ወደ ነገር ፍለጋ የምትሄደው፣ ነገሩን የያዘው አንተ ጋር ይመጣል። እና እንደዚህ ነው ሶሻሊ፣ ኢኮኖሚካሊ፣ ስፒሪቹዋሊ፣ ፋይናንሻሊ ፕሮስፐር የሚያደርግ ደጅ እግዚአብሔር ይከፍትልሃል። አሜን በል። ምቀኛ የተመታል። ሁለተኛ በአንደኛ ሳሙኤል መጽሐፍ ምዕራፍ 30 ከ1 ጀምሮ ስታነቡት እዚህ ይላችኋል። ዳዊት ወደ ጺቅላግ የመጣው ለ10 ዓመት ተከታታይ ሳኦል በቅናት ሊገለው ያሳደደው ስለነበረ ለአፍታ እንኳን የሚተወው ከሆነ ብሎ በማሰብ ነው ወደ ጺቅላግ የመጣው። ዳዊት በጺቅላግ በነበረበት ጊዜ ሚስቶቹ ልጆቹንና 600 ሰዎችን ይዞ ወደ ጺቅላግ የገባው። ከዛ በኋላ እሱ በሌለበት አማሌቃውያን መጥተው ጺቅላግን እንደወረሩ እንደወጉና በህይወት ያለውን ነገር ሁሉ እንደማረኩ የእግዚአብሔር ቃል ይናገራል። ማረኩ ይላል። ከዛ በጣም የሚገርማቸው አንደኛ ሳሙኤል መጽሐፍ ምዕራፍ 30 ቁጥር 8 ላይ ማረኩ ብቻ አይደለም የሚለው፣ ተወሰደበት ብቻ አይደለም የሚለው። እግዚአብሔርም እንደዚህ ያለው የሚል ቃል ታነባላችሁ። እግዚአብሔርም እንደዚህ ያለው በግጥ ትደርስባቸዋለህ፣ ምርኮህንም ትመልሳለህ። ተከተላለው። ትደርስባቸዋለህ። በእርግጥ ትደርስባቸዋለህ። አይ ላቭ ይሄን ወርድ። በእርግጥ ትደርስባቸዋለህ፣ ምርኮህንም ትመልሳለህ፣ የተወሰደብህን ትመልሳለህ። አንተ በሌለበት አሳቻ ሰዓት ድንገት ወረው አስጨንቀው የቤቱን ሁሉ አፍርሰው ህይወት ያለውን ማርከውባል። እና ዳዊት አለቀሰ። በጣም አለቀሰ። ከዛ ልቡን በእግዚአብሔር አበረታ። ቁጥር 8 የሚለው እንደዚህ ነው፣ በእርግጥ ትደርስባቸዋለህ፣ ምርኮውንም ትመልሳለህ። ተከተል፣ ተስፋ እንዳትቆርጥ። የተወሰደብህ ይመለሳል። ተከተል፣ እያለቀስክ አትሞትም። ተከተል፣ ያንተ የሆነው አልጠፋም። ዛሬ እነግርሃለሁ፣ ጌታ ምስክሬ ነው። በተለያየ ምክንያት ሰይጣን እጅ የገባ ክፉ እጅ የገባ ዘንድሮ ተመልሶ አንተ እጅ ይገባል። ተከተል፣ አንተ ተነስ፣ ተስፋ እንዳትቆርጥ፣ ግራ እንዳትጋባ ተከተል። እግዚአብሔርም አለው ትደርስባቸዋለህ፣ ምርኮህንም ትመልሳለህ። ኢዳዝም ማተር 10 ኪሎ ሜትር ካንተ ርቋል ማለት ተመልሶ እጅ አይገባም ማለት አይደል። ሌላ ሰው ያንተ የሆነውን ነገር ነጥቆ ፎቶውን ገንጥሎ የራሱን የሆነ እዛ ለጥፎ መጠሪያው ቀይሮታል ማለት አንተ እጅ አይገባም ማለት አይደለም። ሰማይ አለ። አሰራር ልዩ ነው። ይገርማል። አሰራር ልዩ ነው። ይገርማል። ሕያው የሆነውን ካንተ እጅ ወስዶ የሞተውን ሊያስታቅፍ የሚፈልግ መንፈስ በጌታ በኢየሱስ ስም መርዶውን ይሰማል። ሕይወት ያለው ነገር ተመልሶ እጅ ይገባል። ያንተ የሆነው ነገር ተመልሶ እጅ ይገባል። አሚን በል።
አይ ላቭ ይሄን ወርድ ወደዋለሁ። ተከተል ማለት ልብ ተስፋ እንዳይቆርጥ ተከተል። ምን ማለት መሰለ? በአጭር አማርኛ ዳዊት በሄደ ጊዜ መጽሐፉን ታውቁታላችሁ እናንተ። በደረሰ ጊዜ መልሶ ምርኮ የመለሰው የራሱን ብቻ አይደል፣ እጥፍ ነው። ለምን መሰለ? በምሳሌ 6:30 መሰረት ሌባ በተራበ ጊዜ ራቡን ለማስታገዝ ቢሰርቅ ሰዎች አይንቁትም። በቤቱ ያለውን ሀብት ሁሉ የሚጠይቀው ቢሆንም ከተያዘ 7 እጥፍ መክፈል አለበታል። ሌባ ከተያዘ 7 እጥፍ መክፈል አለበታል። እግዚአብሔር እንደዛ ያለው ተከተለዋል። እንደሚያስይዘው ያውቀዋል። 7 እጥፍ ሊያስከፍልለት ነው። አልገባህም አንተ? እግዚአብሔር አምላክ ስማ ልንገርህ፣ ዳዊት ሳይከተለው ነገሩ መልሶ እጅ ሊያመጣለት ይችል ነበረ። ወይንም ደግሞ እነዛ የአማሌቅ ሰዎች የዳዊትን በረከት ትተው እንዲሄዱ ማድረግ ይችል ነበር እግዚአብሔር። ነገር ግን እግዚአብሔር እንደዛ ያለው ተከተላሉ። ለምን? ሌባ እጅ ከፍንጅ ከተያዘ ሲሰርቅ ከተያዘ 7 እጥፍ መክፈል አለበት። መጽሐፉ የሚለው ይህንን ነው። እኔ ዛሬ እነግርሃለሁ፣ እግዚአብሔር አይደለም የተወሰደብን አይደለም 7 እጥፍ ዘንድሮ ያስከፍልልሃል። አንተ እመንና ደስ ይበልና አሜን በል። የገራችሁ የተወሰደባችሁ የተሰረቀባችሁ ሰዎች እግዚአብሔር እንደዚህ ይላችኋል፣ 7 እጥፍ 7 እጥፍ 7 እጥፍ 7 እጥፍ 7 እጥፍ አሜን በሉ እንጂ። አማሌቅ ጀግና አይደለም። ሌባ ባለቤቱ በሌለበት ገብቶ የሚወስድ ማለት ነው። ዳዊት ፊት ለፊት ቢያገኘው እንደ አመድ እንደሚበትነው ምንም ጥርጥር የለም። አማሌቆችን ዳዊት ሊመታቸው አቅም እንዳለው ተከታትሎ ሲደርስባቸው መታየት እንደዚህ። እውነቴን ነው የምነግራቸው። እኔ ዛሬ ትንቢት እነግራቸዋለሁ። ማይ ጋድ ትንቢት እነግራቸዋለሁ። አሜን በል በደንብ ትንቢት እነግራቸዋለሁ። የጠፋህብን ነገር መልሰህ ታገኘዋል። የተወሰደብን ነገር መልሰህ ትይዘዋለህ። ሲመለስ ግን እነግርሃለሁ የተወሰደው ብቻ አይደለም የሚመለሰው። ሲመለስ ግን የሚመለሰው ሌባ በተያዘ ጊዜ 7 እጥፍ ሊከፍል ይገባዋል። ሌባው ሊሰርቅና ሊያርድ ይመጣል አለ መጽሐፍ። ዛሬ እነግርሃለሁ የተወሰደብህ ፍቅር በ7 እጥፍ ይመለሳል። ክብሩ በ7 እጥፍ ይመለሳል። በረከቱ በ7 እጥፍ ይመለሳል። አሜን። አንደኛ ሳሙኤል መጽሐፍ ምዕራፍ 30 አንብበው አንተ ወደ ቤት ስገባ እኔን እግዚአብሔር ኮምፓስ እኮ ነው ኮምፓስ ሰጠው እግዚአብሔር። እመነኝ የድሮውን ኦሪጂናሉን የልጅነትህን ሳቅ ዘንድሮ ያስቃል። ረገጥ አድርግና አሜን በለኝ። የድሮ የልጅነትን እውነቴን ነው። እንደውም አንዳንዶቻችሁ የልጅነት የማድረግ ካፓቢሊቲያችሁን አቅማችሁ ጉልበታችሁን የነገር አደራረጋችሁን አኖይንቲንጋችሁ እንኳን ተመልሶ እጃችሁ ይገባል። ሴ አሜን። ሶስተኛ ነው ከምንጮች ጋር ከደጆች ጋር በተገናኘ የጠፋብህ ነገር ተመልሶ እጅ ይገባል። ሁለተኛ የተወሰደ እኔ እግዚአብሔር ብሎኛል። ሌባው ተይዟል 7 እጥፍ ይከፍላል ብሎሃል ጌታ። ሶስተኛውን ነገር ልንገርህ፣ የጠፉብህን የህይወትህን አመታቶች መልሰህ ታገኛቸዋለህ። ጉድጓዶቹን ብቻ አይደለም፣ በረከቶችን ብቻ አይደለም፣ አመታቶችን እንኳን ሳይቀር መልሰህ ታገኛቸዋለህ። የተበላብህን ማለት ነው። ገንዘብ ሊመለስ ይችላል፣ ንብረት ሊታደስ ይችላል፣ ግንኙነት ሊታደስ ይችላል። ሊመለስም ሊታደስም የማይችል ነገር ቢኖር አንድ ነገር ነው፣ እሱም ጊዜ ነው። ጊዜ ይሮጣል ይሄዳል፣ አይመለስም አይታደስም። ነገር ግን እግዚአብሔር ይሄን የማይመለስና የማይታደስን ጉዳይ እንደዚህ ያለ አንበጣ የበላብህን አመታቶችን መልሼ አድስልሃለሁ። መልሼ በለዋ ተናገረዋ አታ አሚን በል በደንብ አድርግ እና የጠፉብን የህይወትን አመታቶቹን ምን ማለት ነው? ባጭር አማርኛ የጠፉብን የህይወት አመታቶቻችን ማለት ፍሬ አልባ የሆንባቸውን አመታት፣ ጠንካራ ስራ፣ በጣም ብርቱ የሆነ ጥረት አርገህ ግን ፍሬ አልባ የሆንክባቸውን አመታቶች መልሶ እግዚአብሔር እንደገና እየሰማችሁ ያላችሁ ሰዎች እዚህ ውስጥ ካላችሁ ተመልሶ እጅ የሚገባው የበረከት ነገር ምናምን ብቻ አይደለም። ኢቭን አመታቶችን እግዚአብሔር እንደገና አድስላ እንደገና መልሶ ይሰጣል። የጠፉብን አመታቶች ማለት ለኛ ደክመን ለፍተን ጥረን ግረን ወተን ወርደን ፍሬ ያጣንባቸውን አመታቶች እሱ ብቻ አይደለም። በስቃይ የኖራችሁባቸውን አመታቶች ምን ማለት ነው? በአእምሮና በአካላዊ ህመም ያሳለፋችሁባቸው እሱ ብቻ አይደለም ወዳጆቼ። ፍቅር ያጣችሁባቸውን አመታቶች በቤተሰብ መልሶ እግዚአብሔር እንደገና ለአራት ተከታታይ ኮንሴኪቲቭ አመታት የኢዮኤል መጽሐፍ ስታነቡ የእስራኤል ህዝብ እርሻውን አንበጣ ደጎቢያ ኩብኩባ እንደበላበት እና እግዚአብሔር አምላክ እንደገና ወደ ፕሮዳክቲቪቲ ወደ ምርታማነት ወደ ፍሬያማነት እንደሚመልሰው የእግዚአብሔር ቃል ስታነቡ የተበላብን አመታቶች መልሳለዋል። እኔ ዛሬ እምጸልይላችሁ ዛሬ መባረካችሁ በማርሴል ቴሌቪዥን ይሄን ፕሮግራም ለሚከታተሉ ሰዎች የሚሆነው እንደዚህ ነው። ይሄ 2018 ዓመተ ምህረት ይባላል። ይሄ ዓመት የአዝመራ ዓመት ይባላል። 2017 16 15 እና 14 በጣም ታፍ ቻሌንጅ የሆነ ዓመታት የሆነባችሁ ሰዎች ያለፉትን 4 ተከታታይ ዓመታት ፍሬ ያጣችሁባቸውን ዓመታቶች እግዚአብሔር በዚህ ዓመት በጌታ በኢየሱስ መልሶ ይከሳቸዋል። በስራ በአገልግሎት በህይወት በመንገድ በልዩ ልዩ ጉዳይ the last 4 years ያለፉትን 4 ዓመታቶች እግዚአብሔር መልሶ እግዚአብሔር ይከፍላቸዋል።
በዚህ ዓመት እጃችሁ የሚከባው ነገር፣ በዚህ ዓመት በስማችሁ የሚጠራው ነገር፣ የዚህ ዓመት ዘራችሁ ብቻ አይደለም የሚሆነው። እግዚአብሔር አምላክ ያለፉትን የድካም የባዶነት የልፋት የጥረታችሁን ሁሉ ዓመታት ደሞዝ ይከፍላችኋል። ለሆኑ ሰዎች መልእክት እንደሆነ አውቃለሁ። ሃርድ ወርክ ግን ምንም ውጤት ያላመጣችሁ ሰዎች፣ ከ4 ዓመት ከ5 ዓመት በፊት ትልቅ ካፒታል የነበራችሁ አሁን ግን ነገር ዳውን የሆነባችሁ ሰዎች፣ በልፋታችሁ ያህል ልክ ሃርቨስት ያላገኛችሁ ሰዎች እግዚአብሔር መልሶ ይከፍላችኋል። እሺ እኔን ይሁኝ እኔን እንደቆማችሁ የተቀመጣችሁ እንደተቀመጣችሁ ገንዘብ ይመለሳል፣ ንብረት ይታደሳል፣ ግንኙነት ይታደሳል። ንብረት ቀለም ሲታደስ፣ ንብረት ሞተር ሲታደስ ምናምን ታቂ ይሆናል። ግን የማይመለስም የማይታደስም የሚሮጥ ወደ ኋላ የማይሄድ ነገር ጊዜ ነው። ከአምላክ ዘንድ የተገባልህ ተስፋ ይሄን የማይመለስና የማይታደስን ነገር መልሼ አድስላለሁ ካለ this is supernatural. this is out of chemistry, out of biology. ይሄ ከሰው ማቴማቲክስ ውጪ ነው። አሜን በለኝ። ከሰው ማቴማቲክስ ውጪ ነው። እንዴትና መቼ? ይሄው እኔ ዛሬ እነግርሃለሁ። ከሚቀጥለው ቀን ጀምሮ ኤክስፔክት ማድረግ ጀምር፣ መዘጋጀት ጀምር። እግዚአብሔር አምላክ ያስደንቅሃል። በከንቱ የተቃጠለ በከንቱ የፈሰሰ በከንቱ ያለፈ የሚባል ሲዝን የለም። እግዚአብሔር ካልኩሌተር ላይ እግዚአብሔር መዝገብ ላይ ተጽፏል። ሂሳብ እየተሰራን ይደመራል። አሜን ነው። እኔ ስመጣ ወደዚህ ቤት ምን አይቼ እንደመጣው ታውቃላችሁ? ለእናንተና ለትውልዳችሁ የሚከፈት ሂውማን ኤንድ ሶሻል ካፒታል የሚሰጣችሁ እውነት ለእናንተና ለልጆቻችሁ የሚከፈት የስልጣኔና የበረከት ምንጭ በኢየሱስ ስም ይከፈታል። እኔ እግዚአብሔር በምንጭ ሲባርካችሁ በምንጭ እውነቴን ጠላቶቻችሁ ፈልገው ሊደፍኑት ሊያገኙት በማይችሉት ሁኔታ እግዚአብሔር ዘንድሮ ነገራችሁን ከላይ ይከፍተዋል። እና የእግዚአብሔር ቃል ላይ ቢ ሲሪየስ ልንገር፣ የጠፋብን ነገር መልሰ ልታገኝ ስትል ጻፍ። የጠፋብን ነገር መልሰ ልታገኝ ስትል የመጀመሪያው ምቾት ይነሳል። በቃ ያቅምጥንጣል፣ ያገላብጣል፣ አያስተኛል፣ ያንቆራጥጣል፣ እንባ ይልሃል። በቃ ምቾት ይነሳል። ይገርማል ማለት ያለህበትን ሁኔታ መቀበል እንዳትችል ያደርጋል። ይሄ አይደለም የኔ አድራሻ፣ ይሄ አይደለም የኔ ንክ፣ ይሄ አይደለም የነገርከኝ፣ ይሄን አይደለም ትኖራለህ ያልከኝ፣ ይሄን አይደለም ትሰራለህ ያልከኝ። ካለህበት ሁኔታ ጋር መጣላት ትጀምራል። በቃ ሪጀክት ማድረግ ትጀምራል። ሰዎች ኢትስ ኦኬ ጥሩ ነው ምንም አትልም ሊሉ ይችላል። አንተ ግን ምቾት አይሰጥህ። እዛ አካባቢ መቆየት አትፈልግም። የሆነ ነገር ጀምር ይልሃል። እንደዚህ አይነት ሁኔታ ውስጥ ያላችሁ ሰዎች ካላችሁ በክብር በክርስቶስ ኢየሱስ ነገሩ ተመልሶቻችሁ ይገባል። ገብቷል ያወራሁት ልክ ያው ታውቃለህ አይደለ? ሴት ልጅ ልትወልድ ስትል ቁርጠት ምናምን የሆነ ነገር ምናምን እንደሚያረጋት ገብቷል። እንደሚያቀበጠብጣ የሆነ ነገር አልቀመጥ ምናምን አላስተኛ እንደሚላት ልክ እንደዛ እግዚአብሔር አምላክ የጠፋብን ነገር መልሶ እጅ ሊያስገባ ሲል ይገርማል። እግዚአብሔር አምላክ የተወሰደብን ነገር መልሶ ያንተ ሊያደርገው ሲል የሚሆነው ነገር የመጀመሪያው የሚሆነው ነገር ምቾት ታጣለህ እና ይጠባሃል። ይሄ አይደለም የኔ ፖዚሽን፣ ይሄን አይደለም እግዚአብሔር የነገረኝ፣ ይሄን አይደለም እግዚአብሔር ያየልኝ፣ ይሄን አይደለም ታገለግላለህ ያለኝ፣ እንደዚህ አይደለም ትሰራለህ ያለኝ፣ እንደዚህ አይደለም፣ ይሄ አይደለም የኔ አድራሻ፣ ይሄ አይደለም። ሌሎች ምንጮች አሉ። አባቴ ኦርደር ያደረገልኝ እግዚአብሔር ለኔ ያስቀመጠልኝ ሌላ አለ። ይሄ የኔ መድረክ አይደለም። ይገርማል። ይሄ የኔ ሌቭል አይደለም። ይሄ የኔ የኢንፍሉዌንስ ልክ አይደለም። የአንዳንዶቻችሁ የከለከላችሁ ገደብ የሆነባችሁ አጥር ሲነሳላችሁ አያለሁ። በኢየሱስ ስም ይነሳላችሁ። አሜን በላ። ነግሬያለሁ። አሜን ተነግሬ